ነፍስ ይማር በሏት ቤተ ክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባት። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተሰምቷል። የመድኃኔዓለም ቤተክርስቲያን ካሁን በደረሰን መረጃ አርሲ አሰኮ 49 ኦርቶዶክሳውያን መሞታቸውንና 49 መድረሳቸውን 280 ኦርቶዶክሳውያን ምን ውስጥ እንዳሉ አይታወቅም። ቃል ሲጠፋ እንባም ጸሎት ይሆናል ይባላል። ለእናቴም ማንመች ልጆች ሆነናል። ያለችን አንድ ሀገር ኢትዮጵያ ነች፣ ሰፊ ነች። እኔ እስከማውቃት ግን አይምሯችን ጠበበና ወንድም ወንድሙ ላይ እርስ በርስ መጠላለፍ፣ እርስ በርስ መጠፋፋት ሆነ መጨረሻችን። አንዳንዴ ብዙ መናገር ፈለጋችሁ አቅም ያንሳችኋል። አንዳንዴ ደግሞ አይታችሁ ዝም ማለት ፈልጉና ደግሞ ውስጣችሁ ይጮሃል። መፍትሄው ምንድነው? እዚህ ጋር ገሚሱ ይታገታል፣ እዚህ ጋር ግማሹ በእምነቱ ምክንያት ይገደላል። እዚህ ጋር እንዳልኳችሁ ብዙ መናገር ትፈልጋላችሁ ግን አትናገሩም። ዝም ማለት ትፈልጋላችሁ ግን ዝም አትሉ። እኔ አንድ የመጨረሻ መልእክት ላስተላልፍ። ያለችን አንድ ሀገር ነች። እባካችሁ ገደልም አልገደልም ነገ መሞታችን አይቀርም። በተቻለ መጠን እንፋቀር፣ በተቻለ መጠን እንዋደድ። እባካችሁ እባካችሁ ልለምናችሁ። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ቃል ሲጠፋ እንባም ጸሎት ይሆናል ይባላል። ለእናቴም ማንመች ልጆች ሆነናል። ያለችን አንድ ሀገር ኢትዮጵያ ነች፣ ሰፊ ነች። እኔ እስከማውቃት ግን አይምሯችን ጠበበና ወንድም ወንድሙ ላይ እርስ በርስ መጠላለፍ፣ እርስ በርስ መጠፋፋት ሆነ መጨረሻችን። አንዳንዴ ብዙ መናገር ፈለጋችሁ አቅም ያንሳችኋል። አንዳንዴ ደግሞ አይታችሁ ዝም ማለት ፈልጉና ደግሞ ውስጣችሁ ይጮሃል። መፍትሄው ምንድነው? እዚህ ጋር ገሚሱ ይታገታል፣ እዚህ ጋር ግማሹ በእምነቱ ምክንያት ይገደላል። እዚህ ጋር እንዳልኳችሁ ብዙ መናገር ትፈልጋላችሁ ግን አትናገሩም። ዝም ማለት ትፈልጋላችሁ ግን ዝም አትሉ። እኔ አንድ የመጨረሻ መልእክት ላስተላልፍ። ያለችን አንድ ሀገር ነች። እባካችሁ ገደልም አልገደልም ነገ መሞታችን አይቀርም። በተቻለ መጠን እንፋቀር፣ በተቻለ መጠን እንዋደድ። እባካችሁ ልለምናችሁ።
ምንም የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። ኧረ እባካችሁ አጥምቁን፣ ኧረ እባካችሁ መምሩን። ቤተክርስቲያን እኮ እየተናወጠች ነው። መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽን ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረብን? ደረጃችን እዚህ ነበር? እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን? እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃት ነው። ክርስቲያኖች ምን ያልሰራኑ በደል አለው? ምን ያልሰራኑ ክፋት? ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ዛሬ እምቢ ያለን የለም? ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም? ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው። ሀገራችን እያያችኋት ነው። ኑሮ ውድነቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ነው ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ህፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናቸው ህፃናት የታገቱ አይደል? ብር እየጠየቅን አይደለም? ሰው እየሞተ አይደለም? ኦርቶዶክሳዊ ክርስቲያን ሆነን ቤተ ክርስቲያን ነፍስ አውቀን ከመጣ ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾመን? ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን። ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን። ሰላም እኮ ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ እረፍት የለማ ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ ነው። መሽታ ቤት እኮ እንደዚህ መሰከሩ። ሳት ብሎታል እኮ ሞቅ ብሎታል እኮ ያለ ቦታው ቄስ እኮ ነበርኩ። እነዛ ሰዎች አንተን ይሰብካሉ። ለስሙ የሰንበት ተማሪ ነህ፣ ለስሙ ዘማሪ ነበርሽ፣ ለስሙ ቀዳሽ ነበር፣ ለስሙ ሰባኪ ነበር። አንተ ግን ዝቅ ሲያረገ ወደ ጫተራ ዝቅ ሲያረገሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ። የሆነች ቀን ጨጓራች እንዲህ ስታምሰን የታለ እግዚአብሔር ሆስፒታል እኮ ምን ሁላችን ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንቱ በኦክሲጅን እንዳለ ብታዩ ኖሮ፣ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚል እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነበር። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲጓለል። ሁሉም ራሱ ለማስመለጥ ነው። ቤተክርስቲያን የሁሉ ችግር ምን ገጠማ? እግዚአብሔር የሰው እጥረት የመላእክ እጥረት የለም። ምናገለግለው ለጥቅማችን። ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ካሁን በደረሰን መረጃ አርሲ አሰኮ 49 ኦርቶዶክሳውያን መሞታቸውንና 49 መድረሳቸውን 280 ኦርቶዶክሳውያን ምን ውስጥ እንዳሉ አይታወቅም። ነገር ግን ሞተዋል ተብሎ ይታመናል። ምክንያቱም ከተቃጠሉት 234 ቤቶች ውስጥ ተቃጥለው ሊሆን ይችላል የሚል መረጃ እንዳለ መሰረት ሚዲያ እየዘገበ ይገኛል። ኦርቶዶክሳውያን አሁንም ድረስ እዛ የሚገሏቸው 3800 ያክል ሸኔዎች ተደራጅተው ገብተዋል። አርሲ አሰኮ አሁንም ድረስ ኦርቶዶክሳውያን መከራ ላይ ነው ያሉት። ይህን ያደረጉት የተባበሯቸው ከገዳዮች የተባበሩት የመንግስት አካላት እዚህ ጋር በፎቶ ላይ የምትመለከቷቸው ናቸው። እያንዳንዳቸው በመረጃ የምናጋልጣቸው ይሆናል። ሁላችሁም ሼር አድርጉ። ለአርሲ ኦርቶዶክሳውያን ድምጽ እንሁናቸው። ከእንግዲህ በኋላ ገዳይና አስገዳዮቻችን አባቶቻችን ናቸው። ሞታችን የማያማቸው ስንሞት ምንም የማይሉ ገዳዮቻችን ቤተ ክህነቱ ነው። ወደዛ ነው ፊታችን የምንመልሰው። እነዚህ የመንግስት አካላት ተስማምተው ኦርቶዶክሳውያንን እያስጨረሱ ነው ያሉት። ቤተ ክርስቲያን ስትቃጠል እንደዚህ የሚረባረቡ ወጣቶች በእውኑ እነዚህ ወጣቶች ሲሞቱ ዝምታ ይገባልን? ነፍስ ይማር በሏት ቤተ ክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን
ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምትግባል የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? የሰው ልጅ ሀገር ሰላም ብሎ በተኛበት 120 ሰው በአንድ ቀን መሞት። ነፍስ ይማር በሏት ቤተ ክርስቲያንን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምትግባል የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን። መቼውን የምናነባው ይህ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ በጽሞና ገብረ መንፈስ ቅዱስ ማለት ለመንፈስ ቅዱስ አገልጋይ ማለት የሰው ልጅ ሀገር ሰላም ብሎ በተኛበት ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መልአኩ ቅዱስ ገብርኤል። ይሄን ስም ያወጣላቸው የተወለዱት በግብፅ ነው። እናታቸው አቅሊስያ፣ አባታቸው ስምዖን ይባላል። ከደጋግ ቤተሰብ የተገኙ እግዚአብሔር የሚፈሩ እግዚአብሔርን የሚያከብሩ ነገር ግን ልጅ በማጣት ለብዙ ዘመናት ይተክዙና ያለቅሱ ነበር። ፈጣሪያቸውን በጾም በጸሎት በስግደት በመውደቅ በመነሳ ተስፋ ሳይቆርጡ እግዚአብሔርን ይጠይቃል። 30 ዓመት ሙሉ ልጅ አልነበራቸው። ስንት ዓመት አልኳቸው? 30 ዓመት ልጅ አልነበራቸው። ልጅ በማጣት ተስፋ አልቆረጡ። ከበጎ ስራቸው ከበጎ ዓላማቸው ዛሬ ዝንፍ የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን። በእግዚአብሔር ተስፋቸው አልተሟጠጠም። ይህ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ማለት ቋጠሯችን የመንፈስ ቅዱስ አገልጋይ ማለት ነው። ልጅ ይሰጠናል ብለው አንድም ገብረ ሕይወት ማለት የሕይወት አገልጋይ ማለት